የእጅ መታጠቢያው፣ የሻወር፣ የኩሽና የተለያዩ የቤት ፍሳሽ ቱቦዎች የተዘጋቦታል። የተለያዩ ኬሚካሎች የተቀመመው ዴክስ ፓይፕ ክሊነር የተዘጋቦትን የውሃ ፍሳሽ ቱቦዎች ሊያስተነፍስሎት መፍትሄ ይዞ መጥቷል። ዴክስ ፓይፕ ክሊነርን ልዩ የሚያደርገው የውሃ ፍሳሽ ቱቦዎችን በጭራሽ አይጎዳም። ሙሉ በሙሉ የተዘጋቦትን ይዞ ይሄዳል እንጂ ራሱ በሌላ ቦታ በመከማቸት ችግር አይፈጥርም። ለአፍንጫ የማይጎረብጥ መልካም መዓዛ አለው። ዴክስ ፓይፕ ክሊነር በተለያዩ ሱቆችና ሱፐርማርኬቶች ያገኙታል። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤም ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን አመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዙን ያስቀምጡ። የትኛውም ዓለም ሆነ በኦንላይን ከስር ባሉ ቁጥሮች መልእክቱን ያስቀምጡ። በተጨማሪም ከአሜሪካ DHL ካምፓኒ እና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክቦታለን። በዋትስአፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቱን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። በተከሳሽ አቶ ቸኮል ስምኦን ጥያቄ መሰረት ጉዳዩን በዝግ ችሎት እናየዋለን። በተከሳሽ አቶ ቸኮል ስምኦን የክስ መዝገብ ስር ተጠርጣሪዎች ቀርበዋል። ለጊዜው ወይዘሮ ሰላም አዱኛ ልናገኛቸው አልቻልንም። በደረሰ መረጃ መሰረት ወይዘሮ ሰላም አዱኛ ከኢትዮጵያ ውጪ መሆናቸውን ደርሰንበታል። ይሄ ደግሞ እሳቸውን ለማግኘት ነገሩን አዳጋች ያደርገዋል። አቃቤ ሕግ የምትለው ነገር አለ? ክቡር ፍርድ ቤት ወይዘሮ ሰላም በተመለከተ ከኢንተርፖል ጋር ልዩ ክትትል እያደረግን እንገኛለን። ስለሆነም በእና አቶ ቸኮል ጋር ያለውን ለዛሬ ብንመለከት ጥሩ ይመስለኛል። ክቡር ፍርድ ቤት ወንጀሉን ደንበኛ አቶ ቸኮል አልፈጸሙ። ወይዘሮ ሰላም አዱኛ ሆን ብላ ነገሩን አጭበርብራ እንዳስፈጸመችው በተደጋጋሚ ለማስረዳት ሞክረናል። ስለዚህ ደንበኛ አቶ ቸኮል ንጹህ ናቸው ልንል እንችላለን። ክቡር ዳኛ አቶ ቸኮል ወንጀለኛ መሆናቸውን የሚያሳይ ማስረጃ ስላለን የሰነድ ማስረጃውን ቢመለከቱልን። ክሱን አነበዋለሁ። ከሳሽ አቃቤ ሕግ አንደኛ ተከሳሽ አቶ ቸኮል ስምኦን፣ ሁለተኛ ተከሳሽ ወይዘሮ ሰላም አዱኛ። ወይዘሮ ሰላም አዱኛ እና አቶ ቸኮል ስምኦን በጋራ በመሆን የተለያዩ የህገወጥ ጉዞዎችን በማዘጋጀት ወደ ውጭ ሀገር ለስራ እንልካቸዋለን በሚል ምክንያት ሰዎችን ለእንግልት ከመዳረጋቸው በተጨማሪ እምነት የጣለባቸውን ህዝብ ገንዘብ በማጭበርበር አልፎ ተርፎም ከህገወጥ የውጭ ሀገር አጓጓዦች ጋር በመመሳጠር የዜጎችን የሰውነት አካል አውጥቶ በመሸጥ ኢሰብአዊ ድርጊት ወንጀል ተጠያቂ በመሆን ተከሰዋል። አቶ ቸኮል ስምኦን የክስ ማቅለያ ሐሳብ አሉት? ለውሳኔ የቀጠሮ ቀን መስከረም 30 ሆኗል። ከዚህ በላይ ምንም ማድረግ አልቻልኩም ሎንጌ። ተው እንደዚህ አትበል፣ አስቀይምሃለሁ።
ራስ ላይ ከባድ ችግር እየተመጠምክ ነው። እዚህ ጉዳይ ውስጥ እጅ አለበት ወይስ የለበትም? ይህን ብቻ ንገረኝ። ክቡር ዳኛ፣ ስለሚባለው ነገር እኔ በጭራሽ አላውቅም። እሺ፣ አንድ ጊዜ ውጡልኝ። ብቻዬን ላናግረው እፈልጋለሁ። ልትነግረኝ የምትፈልገው ነገር አለ? ምናልባት ዛሬ የተገደለው የገዛ ጠበቃ ይሆናል። ነገስ አቃቢ ሕጉ ወይስ አንተ ወይስ ያቺ ፍልቅልቆ የገዛ ልጅ? የደወሉላችሁ ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ልጄ ምንድን ያስደረካት? ልጄ አንድ ነገር ትሆንና ማትቆጣበት አዘቅት ውስጥ ነው የምትጨምረው። ራስህ እኔ አንድ ነገር ቆም የልጄ ሬሳ ነው የሚላክልኝ። ይልቅስ ውሳኔን በደንብ አስብበት። ቀጣይ ቀጠሮ ላይ ስንገናኝ በነፃ ተሰናብተኝ። እስከዛው ልጄ እኔ እንግዳ ትሆናለች ማለት ነው። ደግሞ ሚስጥር አድርገው። የኔና ያንተ ሚስጥር ብቻ። የኔና ያንተ ሚስጥር ብቻ። አምሳካ ክቡር ዳኛ የተናገረው ነገር አለ እንዴ? ጉዳዩ ከእሱ ጋር የሚገናኝ አይደለም። ይዛችሁ ትቶ በኃይሉ እባክህ ልጄ ችግር ውስጥ ገብታለች። ልጄ የሆነ ችግር ውስጥ ገብታለች። ሌላ ምንም ማማክረው ማንንም ማናገረው ነገር የለም። ይህን ነገር በሚስጥር ያዝልኝ። አንድ ነገር ላይ እንዳትሆን እባክህ። እሷን ደግሞ ማግኘት ያለብን ከመስከረም 30 በፊት መሆን አለበት። እባክህን ጉዳይ ሚስጥር አድርገው እባክህ። በአንድ ልጄ ነው የመጡት። ክቡር ዳኛ አያስቡ፣ ልጆት በሰላም ቤት ትገባለች። እግዚአብሔር ያጽናሽ። አሜን። እኔ የምለው እስካሁን የባሌ ገዳይ አልተገኘም ማለት ነው? እስካሁን አዲስ ነገር የለም። ለመሆኑ ግን ሁለት ወይን ብቻሽን መጨረስ አይከብድም? ወይን አጽናኝ ነው። የባሌን ሀዘን ምረሳበት፣ ነፍሱን ይማረውና ከባሌ ጋር ሁል ጊዜ የምንጠጣው ወይን ብቻ ነበር። ለመሆኑ ግን ቤቱን የሚያጸዳልሽ ማን ነው? ሰራተኛዬ ነቻ። ለምን ጠየከኝ? ሰራተኛሽን ማግኘት እችላለሁ? አይ የለችም። ቤተሰቦቿን መጠየቅ ፈልጋ ከሄደች 2 ቀን ሆናት። እሷን ማናገሩ ግን ለምን አስፈለገ? ይህ ሰውዬ የባልሽ መልካም ወዳጅ እንደሆነ የምታውቂ ይመስለኛል። አግኝተሽው ታውቂያለሽ? ባሌ ከሞተ በኋላ የቀብሩ ቀን መጥቶ ነበር። 1-2 ቀን መጥቶ አጽናንቶኛል። ከዛ በኋላ ግን ካየሁት ቆየ። ለመሆኑ ግን ሁለት ወይን ብቻሽን መጨረስ ትችያለሽ ማለት ነው? ኢንስፔክተር፣ ዛሬ ሁኔታ ተቀይሮብኛል። ምን ለማለት ፈልገህ ነው? ለምን የፈለግከውን ነገር በግልጽ አትጠይቀኝም? ዛሬ ቁርስን ሳና ይበላሹ? ዛሬ ምንም አይነት ምግብ አልበላውም። የባሌ ሀዘን ከውስጤ ሳይወጣ ምግብ መመገብ ይመስልሃል? ውስጥ ያለው ሰውዬ ማንም ሁን ማን እስከ 3 ቆጥራለሁ ትወጣለህ። ያለበለዚያ ግን የከፋ አደጋ ይደርስብሃል። በፈጠረ አምላክ እባክህ በእግዚአብሔር። 1 2
አጅሬው እንዴት ነህ እባክህ? አግኝቼው አላቅም ነበር ያልሽኝ? ወንጀለኛ በጣም እጠላለሁ። ስመኝ እባላለሁ። ህይወትን ቀለል አድርጌ ነው የምኖረው ከእናቴ ጋር ነው። እናቴ በእርግጥ ከኔ ምንም ፈልጋ አታውቅም ከአንድ ነገር ውጪ። ማየ በቃኝ እንዴ ዝም ብለሽ ቢያንቺ ማየ ዛሬ ስራ አፍሮ ቢያለ ጊዜ መብላት አለብኝ። ልጄ እንግዲህ እናቴ ፍላጎት ይሄ ነው። መቼ ነው እስቲ የልጅ ልጄን የምታሳየው? ያው ጥሩ ወንድ እስካገኝ ነዋ። እውነት ልጄ ይሄ ንግግርሽ ይሄ ምላሽሽ ስልችት ነው ያለኝ። ወይ ማይ እንዲከፋሽ አልፈልግም። ትንሽ ጊዜ ብቻ ታገሺ፣ ከዛ ጥሩ እንዳስተዋውቅሻለሁ። እሺ ማይ? በቃ ቻው። ሰላም አይደል? እንዴ አረው ሊገላኝ ነው በቃ እኔ አንቺ ማለት ነው ሰላም ማሰጂ ለምን በሰላም ነው ማታረጊ? ከዚህ በላይ ምን ልሆን? ምን ማለት ነው? አንተ ሳክሰን ነበር እኮ ነው ያገባኝ። አሁን ይብላለው ምን አገባኝ ታዲያ? ሳክስ ምን ትላለች እንዴ? እና ምን ማለት ነው? እና መጀመሪያ ነበር አይደል? የግሩ ፈለጉኝ እንዴ ኮማንደር? የሰውየውን ገዳይ በዚህ ፍጥነት በማግኘት ኮርችብሃል። ለአንተና ለቡድን ያለኝ ትልቅ አክብሮት መግለጽ ስለፈለኩ እዚህ ያስጠራው። ይሄ እኮ ግዴታዬ ነው ኮማንደር። ደግሞ ማመስገንም ካለብኝ እኔ ነኝ የማመሰግኑት። በዚህ ደረጃ ባይተማመኑብኝና ባይረዱኝ ኖሮ እዚህ ደረጃ አልደርስም ነበር። በአንተ በጣም ነው የምተማመነው። ስለሚሰራው ስራ አንዳች ጥርጥር የለኝም። በማንኛውም በምትፈልገው መንገድ ሁሌም ከጎኔ ነኝ። አመሰግናለሁ ኮማንደር። ለምን አምሳ አለቃ ለምን? መልስ ጠኝ መልስ ለምን? ምን ልናገር ግራ ገባኝ እኮ። ለምን? ተሳስቼ ነው። ምን ማለት ነው? እሺ አጥፍቻለሁ። ለምን አጠፋ? ምንን እንደጣልክ ታውቃለህ? ግን ይቅርታ አምሳ አለቃ። ችግር የለውም። እኔስ ንዴትህን እረዳለሁ። ግን ይህን ባህሪ ሌላ ሰው ላይ ማሳየት የለብህ። ይህን ባህሪን ምን እንደማደርገው አላውቅም አምሳ አለቃ። አውቃለሁ የኔ የምትለውና የራሴ የምትለው ሰው ላይ ነው ይህንን ባህሪ የምታንጸባርቀው። ሌሎች ሰዎች ግን እንደዚህ እንደኔ አይረዱም። እስካሁንም ማግባት ያልፈለግከው ይህን ባህሪን ሸሽተህ ነው አይደል? የዳኛው ልጅ አገዘናታል። የመጨረሻው ቀን መስከረም 30 በዛ ቀን ወንድሜን የማይለቀው ከሆነ የልጁን ሬሳ ነው የሚልለት። አንቺ ስለቀረብሽ ገንዘብ ብቻ ነው። እኔ ግን የሚያሳስበኝ ስለ ወንድሜ ነው። ገባሽ? አታስቢኝ እንጂ
እስካሁን ብዙ ስደተኞችን ከዚህ ስለሚፈልሽ ብቻ ነው እስካሁን የተጨነቀ። ለማንኛውም ሰላም ወይ የተገኘ ነገር አለ? በቅድሚያ ጉዳዩን በዝርዝር መመልከት አለብኝ። ይህንን ጉዳይ ሊፈጽሙ ይችላሉ ብለው የሚጠረጥሩት ሰው አለ እንዴ? ክቡር ዳኛ፣ መጠርጠር አይደለም ማን ፈጸመው ነው አውቃለሁ። አንዱ ፍርደኛዬ ነው። ስለዚህ በቅድሚያ እሱን ማናገር አለብኝ። አይሆንም ኢንስፔክተር፣ ይህ ጉዳይ በሚስጥር ነው መደረግ ያለበት። ፖሊስ ይህንን ጉዳይ እንደሰማ ካወቁ ልጅን አንድ ነገር ያደርጓታል። እባክህን እኔ በአንተ ጽኑ እምነት ስላለኝ ነው፣ አንተን ስለማምን ነው እዚህ ጉዳይ ውስጥ አንተን የከተትኩ። በተቻለ መጠን በሚስጥር አድርገው፣ በሚስጥር ይሁን። እባክህን። እሺ፣ አፈናው መቼና የት ነው የተከናወነው? ለአንተ በደወልኩልህ ሰዓት ነው። 10 ሰዓት ከጓደኛዋ ጋር ነበረች። ጓደኛዋን አሁኑኑ ማግኘት እፈልጋለሁ። መጀመሪያ መንገድ ላይ ተሳሳቅን እየሄድን ነበር። ከዛም በስልካችን ሰልፊ እየተነሳን እያለ ድንገት ሳናስበው ከኋላ የሆነ ታክሲ መጣና እሷን በግድ ይዟት ሄደ። በሰዓቱ እኔ ደግሞ በጣም ደንግጬ ነበር። ምንም ማድረግ አልቻልኩም። የተነሳችሁትን ፎቶ ማየት እችላለሁ? ይቻላል። አይዞ ምንም አትሆንም። እሺ 50 አለቃ እንሂድ። በህይወቴ በርካታ ወንዶችን ተዋውቂያለሁ። ሁሉም ግን የእናቴን ሙያ ከመቅመስ የዘለለ ስራ አልሰሩም። እናቴ ከወንድ ጋር ስታየኝ ደስ ስለሚላት የመጡትን ሁሉ በደስታ ትቀበላለች። እናቴ ግን በስተመጨረሻ ሰለቻት መሰለኝ በራሴ ፍቃድ ቤት ካልጋበዝኩት በስተቀር አብራ ያየችውን ወንድ ሁሉ መጋበዝ ትታለች። አይ እህሉም አለቀ ልጄ፣ ዳላ ጎርስ አውቆ ይሁን ሰው ሰራሽ ይሁን ፈልጎት ይሁን ብቻ አላቅም፣ በጣም ደንባራ ልጅ ነው። ካገኘው ሰው ጋር ሁሉ መጋጨት የለት ተለት ተግባሩ ነው። ብርጭቆ መስበርማ ቀለቡ ሆኗል። ይሄው ገና ሳልጨርስ እሺ፣ ዛሬስ ለትዳር የሚሆንሽ እንዳልመጣ ባክሻን። ግን ልቤን ሊሰርቅ የቻለው እንደሌላ ያንቺ ልብ ደግሞ ካዝና ውስጥ ነው ምኖራልስ ወይስ ኮዱን አስተሽ ነው? ምን አለብሽ አንቺ ቀልጅብኝ። እኔ እናቴ እንዴት እንደማሳርፋት ነው ግራ ይገባኝ። ግድ የለሽ ሁሉም ይደርሳል። ግን አንቺ ብቻ ልብሽን ክፍት አድርጊ። እሺ አንቺ ሴት ለአንቺ ቀጠሮሽ እንዴት ነበር? መስጊድ አስፈላች ሳይቸግረኝ ቀጠሮ ቦታ መስጊድ ይዣ መሄድ። መስጊድ እንደሆነ ታውቂያታለሽ። በኋላ እንኳን ሁሉ ሴት ይሻፍጥባታል። አጅሬ ሆኜ እኔን ትቶ ከሷ ጋር ሌላ ዓለም ውስጥ ብለው ብዘራው ዞር ብሎ ላይ መሰልሽ ቻቻ መጣዋ። ይሄን ነገር ወይ ሰርጀሪ ያሰራሉ አለበለዚያ የመስጊድ በሰርጀሪ ያስወጣሉ። በቃ ምንም መጥበስ እኮ አልቻልኩም።
አልገባኝም። ካሳውን ቤት የለም እንዴ? የለም፣ ትላንት እንደወጣ አልተመለሰም። ምሳውን በልቶ እንደወጣ አልተመለሰም። ልጄ ሰርቶ አዳሪ ነው። ታክሲ ላይ ነው ተሯርጦ የሚያድረው። ሰውንም ነክቶ አስቀይሞ ማያውቅም። አይዞት ማዘር፣ ልጆት ምንም አይሆንም። ቢቸግረኝ ለፖሊስ አመለከትኩኝ። 24 ሰዓት ይሙላው አሉኝ። 24 ሰዓትም ሞልቶት ምንም አዲስ ነገር አላገኘው። ምንም ነገር አልሰማሁኝም። እንደው በጤናው አይደለም እንደወጣ የቀረ በቀን 10 አይኔን ሳይማይ ልጅ እንደወለም ብሎ ቀረ። በጤናው አይደለም የጠፋው ልጅ። ይኸውልዎት ማዘር፣ እኔ የምለውትን የሚያረጉልኝ ከሆነ ልጆትን በሰላም እናገኘዋለን። ድንገት እኔ እዚህ መምጣቴን ያወቀ ሰው ስለኔ ማንነት ቢጠይቁት እንኳን ከአዲስ አበባ የመጣ ዘመዱ ነው ይበሉ። ልጄን ብቻ አምጡልኝ። እኔ ምንም እንደው ልጄን ብቻ ልየው። እንደው ለመሆኑ የሚያውቁት የቅርብ ዘመድ ግን አለው? አዎ ደጀኔ የሚባል አለ። አብሮ ነው ታክሲ የሚሰሩት። ሰላም ነው ደጀኔ? ሰላም። እኔ የምለው ስለ ካሳውን አዲስ የተሰማ ነገር ይኖር ይሆን እንዴ? አንተን ግን ማን ልበል? ኦ ይቅርታ፣ እኔ የካሳውን አጎት ልጅ ነኝ። የሚገርምህ መጥፋቱን ሰምቼ ዛሬ ጠዋት ነው ከአዲስ አበባ የገባሁት እና ይገርምሃል እናቱ በጣም ተጨንቃለች። አንተ ደግሞ ጥሩ ወዳጁ እንደሆንክ ስሰማ ነው ምናልባት አዲስ ነገር ካለ አንተን ልጠይቅህ የመጣሁት። ትላንትና በሰላም እየሰራ መጡ የሆኑ ሰዎች። ኮንትራት በሄደበት እስካሁን አልተመለሰም። ለመጨረሻ ጊዜ የተጫነውን ሰው ልታስታውሰው ትችላለህ? በደንብ አላየኋቸውም። መጡ፣ ኮንትራት ጠየቁና ተስማምተው ሄዱ። እሺ በቃ እስኪ አዲስ ነገር ካለ አንተም አሳውቀኝ፣ እኔም እየመጣሁ እጠይቅሃለሁ። አመሰግናለሁ። ነገሩን አቅደውበት በፕላን ነው ያከናወኑት። ምንም አይነት መረጃ አልተውም። ሹፌሩን ሳያስገድዱት አይቀርም። ምክንያቱም ሹፌሩ ወይ ጥርጣሬ ፊት አሳይቷቸዋል ወይ ደግሞ ተቃውሟቸዋል። ቆይ ምን እያደረጋችሁ ነው ያላችሁ? ለማሞት ማስፈልግ ከሆነ ወደ ማሳየው ቦታ ቀጠው ለመኪናው ልደው። እሺ ነዳዋለሁ። እሺ። ስለዚህ በዚህ ሰዓት ሹፌሩን የት ሊያደርጉት ይችላሉ? ምናልባት አግተውት ወይ ደግሞ ገለውትም ሊሆን ይችላል። ስለዚህ ለክፍሉ ሪፖርት አድርገን በተጨማሪ ኃይል ስራችንን መስራት ሳይኖርብን አይቀርም አለቃ። በፍጹም አይሆንም። ይሄ የግል የሚስጥር ምርመራዬ ነው። እዚህ ጉዳይ ላይ ፖሊሶች መኖራቸውን አጋቾች ካረጋገጡ ልጅቷን ይገሏታል። ግን አለቃ ከክፍሉ እውቅና ውጪ ይህንን ስራ መስራታችንን ቢያውቁ ከስራ እስከ መታገድ ትደርሳለህ። ሁሉንም ነገር ሰዓቱ ሲደርስ እናየዋለን። ሄሎ ደጀኔ። ሄሎ ሎንጌ። ዘመዱ ነኝ የሚል አንድ ሰው መጥቶ ነበረ እና የሚያጠራጥር ነገር ያግኝተህበታል? ለጊዜው ምንም አላየውም። ያው ላሳውቅ ብዬ ነው። እሺ በደንብ ተከታተል። እሺ። ቶሎ ብለህ መኪና አዘጋጅ። ወዴት ልትወስዱኝ ነው? ይመስለኛል ይሄ ቦታ ምንም አልተስማማሽም። አዎ ልክ ብለሃል። ክፍሉ በጣም ጨለማ ነው። እዚህ መሆኔን ባውቅ ኖሮ እኮ አባዬን ጀነሬተር እንዲያዘጋጅልኝ ነግረው ነበር። እና ለምን አልነገርሽውም? አፌን አስረከኝ። ቤት በኩል ልንገረው። እርግጠኛ ነኝ አሁን የምትወስዱኝ ቦታ እንደዚህ ጨለማ አይሆንም። ኧረ አይሆንም። ሌላ እንዲቀይርሽ የምትፈልጊው ነገር አለ? ኧረ ብዙ አለ። ዋይፋይ፣ ባለፈው የወሰዳችሁብኝን አይፎን ስልክ ደግሞ እፈልገዋለሁ። እንዳላስቸግራችሁ ብዬ ነው እንጂ እኮ እዚህ መሆኔ ምንም ደስ እያለኝ አይደለም። ሌላ ምግብ ምናምን እንዲቀየርልሽ የምትፈልጊው ነገር አለ? አሁን ደግሜ ልጠይቅሽ እስኪ። አዎ የኔ ቆንጆ፣ ቁርስ ግን ፒዛ ቢሆንልኝ ደስ ይለኛል። እኔ የምልሽ ታግተሻል። ለመዝናናት የመጣሽ መሰለሽ እንዴ? ማገት ማለት ኪድና? አይ ስላፕ። ወይኔ ጉዴ ፈላ። አባዬን አላወቃችሁትም። ሁላችሁንም ነው የሚያጠፋችሁ። እኔ እኮ ባለፈው ነው የዋናን ፕራንክ እንዳደረግናቸው ፕራንክ እያደረጋችሁ ነው ብዬ ነው ዝም ያልኩት። ዝም በይ። ወደ ተራራው ቤት ወሰዱት። እኔ ግን ሎንጊ ቦታ የሚቀያየሩ ምንም ይጠቅመን አይመስለኝም። ማለቴ እዚህ ሆነን ነገሩን በትንከታተል የተሻለ ይመስለኛል።
ውስጤን አንተ ታውቃለህ። ወድጄ ንዴታም ሰው አልሆንኩኝም። እባክህ ይሄን ባህሪዬን ችላ እንደ ራሷ አርጋ ተቀብላኝ የምትኖር ህይወቴን አጋር አንተ ስጠኝ። መቼም ይሄን ማድረግ አይሳነህም ጌታዬ። አንተ ያያህ አትሄድም እንዴ? ምን አይነት ሰው ነው እናታችሁ? እንዴ ሶይ ካፌውን እስከ ነገር ይቀመጥበት ነው ወይስ ሊገዛው ነው? እንዴ አገላብጦ የሚያየው ግን በጣም ቆንጆ ነው። በስቲ መልካም እጅ። አንቺ ደግሞ ያገኘሁት ነው እንዱላ መከጅል አስመሰል። መልታዘዝ ወገብሽ እንዲ ድምጽሽ አይታጠፍም እንዴ? አልገባኝም። ጉድፈላ ዛሬ ደግሞ ምኑ መጣብኝ? ምን ላምጣልህ? ወገብሽን ዘመም ያደረግሽው ትህትናና አክብሮትን ለማሳየት መሰለኝ። ነው እንጂ አይባልም። ለምን አልሽ? ወይኔ ጉዴ! የዛሬው ደግሞ የትም የለም። ስለዚህ ልክ እንደ ወገብሽ ሁሉ ቃልሽም ድምጽሽም እጥፍ ቅንጥስ ልስልስ ነው ማለት ያለበት። አሃ እሺ ይቅርታ። ለምን ይቅርታ ትያለሽ? እሺ አይበቃም? ዞሬ ልሂድ እንዴ? ይሄ ሰውዬ ሊስተናገድ ነው ወይስ ሊጨቃጨቅ ስነ ስርዓት ግብረ ገብ ሌክቸር ሊያደርግ ነው የመጣው? ምን አለ? ያው ሜኑ ላይ አለ። ምኑ ግመል የመሰለ ሰውዬ ነው በእናታችሁ። 7 ሳንድዊች እና 7 ለስላሳ ይዘሽ ነው። ምን ለብቻው ነው ወይስ የሚመጣ ሰው አለ? እስቲ ምን አገባኝ? ለምን 16 ተያዝ? ለብቻዬ። ምን ነው ደነገጥሽ እንዴ? አዎ። ለምን ስንት እንዴት ጠየቀኝ። ቆይ አንተ ሰውነ ጥያቄ። ወይኔ ፈገግ ሲል እንዴት ነው የሚያምረው። ማንም እንዲህ ውብ ከሆነ ሰውዬ ግን እንደዚህ ውጊያ የሚያስናፍቁ ጥያቄዎችን እየጠየቀ ያደርቃል ብሎ የሚገምት የለም። ከበዛብኝ ሶስቱን አንቺ። እኔ አልበላም። ለምን? በልቻለሁ። ብትበይ ስኪኒንግ የሚያካክሉ አይደሉም እንዴ? ጌታዬ ለኔ ሳንዱች ናቸው። ስምሽ ማን ነው? መጠየቅ አለበት የለበትም? የመመለስ ግዴታ አለብኝ የለብኝም? ለነገሩ ለካ ኪኒን እየዋጥክ ነው። ምን ነው ስም የለሽም እንዴ? ለምን የለኝም? ስምሽ ታዲያ ውድ ነው ወይስ ረጅም? ለመናገር ያደርግማ እንዴ? ስመኝ ምን አግብቶት ነው ስሜን ሊፈትል የተነሳው? ነው ወይስ አውቆ ነው? ለነገሩ ሰውዬው ፈለግ አድርጎኛል።
በጣም ደስ የሚል ስም ነው። አንቺም ደስ ትያለሽ። እውነት? ለምን አልሽ? እውነት ከልብ ነው ወይ ነው ማለት ነው? እና ታዲያ ከልብ ነው ማለት ይም ነበር እንዴ? የኔ ስም በኃይሉ ይባላል። እሺ ለምን አልሽ? እሺ ማለትም ችግር አለ? የለውም። ታዲያ ምንድነው ታዲያ ማለት? ምትፈላብኝ? እኔ አንቺ ጉላ ፈላ አይደለም የመጣሁት። ይልቅስ ተቀመጭ። አይፈቀድም ማለት ነው? ተምች የሆነ ሰውዬ ነው። አንተ ሰውዬ ያማሃል እንዴ? አይኔ የለህም? ሳውዬሽ መጣልሽ። በእናትሽ ድንገት እኔ ቦታ ላይ ከተቀመጠ አስተናግዱ። ደግሞ ድንገት እኔን ከጠየቅሽ የለችም በይሽ። በእናትሽ እንጂ ምን ታዘዝ? ስመኘለችም እንዴ ዛሬ? ዛሬ አልገባችም፣ እረፍት ላይ ነች። ምን አለ የዛኔ ፈረቃውን በጠይቋት ኖሮ። አቤት ምንድነው አቤት ማለት? አይ ያልከውን አልሰማሁም ለማለት ነው። ግዴታ የውስጡን ንግግሬንም ጭምር መስማት አለብሽ እንዴ? ወይኔ ጉዴ! ምንድነው ወይኔ ጉዴ ማለት? ኧረ በቃ ይቅርታ። ምንድነው ኧረ በቃ ይቅርታ? አይገርምም? ስመኝ እኮ አሁን ስገባ አየኋት። ቆይ እሷ ልጥራለህ። እረፍት ላይ ናት አላልሽኝም ነበር እንዴ? ስመኝን አታውቃትም። በጣም ስራ ወዳድ ናት። እሷ ልጥራለህ። ይቅርታ ስመኝ፣ ከዚህ በላይ መቋቋም አልቻልኩም። ሰውዬው በጥቂት ይዘረረኝ እኮ እንደምን ወጣ እንዳለ አልነገርሽም ማለት ጄሪዬ። በዚች 5 ደቂቃ ውስጥ ምን እንደተረዳሁ ታውቂያለሽ? ሰውዬው መልካም ነው። በዚህ ሰውዬ ፊት መዋሸት ማለት ራስን መስዋዕትነት እንደመስጠት ነው። እኔ እኮ ባለፈው ስነግረኝ ያጋብሽ መስሎኝ ነበር። ሰውዬው ከነገርሽኝ በላይ ከባድ ሰው ነው። እና ምን ልታዘዝ? ለምን እኔን መሸሹን አስፈለገ? ኧረ እኔ አልሸሸሁም። እንዴት እያለሽ የለውም ታስቢያለሽ? አስጨነከኛ። ጥያቄ አስጨናቂ፣ አይነ አስጨናቂ፣ አበላላ አስጨናቂ፣ በቃ አጨነቀኛ። መልሽልኝ እንጂ። ስንት ሰዓት ነው ከስራ የምትወጪው? ከስራ ስትወጪ ላገኝሽ እፈልጋለሁ። ጭራሽ የካፌው አልበቃ ብሎ ነው ውጭ የምታገኘኝ? የማይሆነው እናቱ አስጨናቂ። አይ ዛሬ አዳሬ እዚህ ነው፣ አልወጣም። ስለዚህ ነገ ጠዋት እዚህ እመጣለሁ። ቁርስ አብረን ነው የምንበላው። አይ ምንድነው አይ ማለት? በቃ ነገ ጠዋት እመጣለሁ አልኩሽ። የለኝማ በቃ የማምሳ ብር የለኝ። ትናንትናም እንደዚህ ብለሽ አለፍሽ። ስለሌለኝ እኮ ነው የለኝም፣ በቃ የለኝም። አንተ ሰውዬ ከእኔ ጋር ችግር ምንድን ነው የምታስጨንቀው? ምን አገባ? ማን እንደሆንኩ ግን ታውቃለህ? እኔ ራሱ ማን እንደሆንኩ ታውቃለህ? አንቺ ምን ሰራለሽ በዚህ ሰዓት? በእሺ አሁን በጊዜ በኋላ ሁለት ደቂቃ አርፍደሻል። ይሄን ሁሉ ሰዓት ነው አንቺ መጠበቅ ነበርብኝ? ያው ታክሲ
ቀጠሮ እንዳለን ታውቂ የለ እንዴ? በጊዜ መውጣት ነው። ለዛሬ ልፍይሻለሁ፣ ድጋሚ ግን እንዳይደገምሽ። አረ በቃ አለፍከኝ። እናንተ ሰፈር ስታልፉ እንደዚህ ነው? የልቡን ተናግሮ አልፌሻለሁ ይለኛል እንዴ? ቆይ ግን በቃ ሁሌ እንደዚህ ነው የምትበላው? አዎ፣ በተለይ ቁርስ ከሆነ እንደዚህ ነው የምመገበው። አይ አሪፍ ነው። ምኑ? ቆይ ምን አንቀልቅሎኝ ነው ያወራሁት? ደህና ዝም ያለውን ሰውዬ በራሴ እጅ ቆሰቆስኩት። ለምንድን ነው ግን አስተናጋጅ ሆንሽው? መቼም ባል ፍለጋ ነው አይደለም። ያው በተማርኩበት ፊልድ ስራ ማግኘት አልቻልኩም፣ ለዛ ነው። ምንድን ነው ግን የተማርሽው? ሴክሬታሪ። ኮምፒውተር ጽሁፍ ላይ ጎበዝ ነሽ? አዎ ደህና ነኝ። አይ ጥሩ። እንግዲያውስ አንድ ጥሩ ወዳጅ አለኝ። እሱ ኮምፒውተር ቤት አስቀጥርሻለሁ። ሰውየው መልካም ሰው ስለሆነ አሁን በአስተናጋጅነት የሚከፈልሽን ደሞዝ እጥፍ አድርጎ እንዲከፍልሽ አናግርልሻለሁ። አይ እኔ ይሄ ስራ ተስማምቶኛል፣ መልቀቅ አልፈልግም። ደሞኑ ግን ወንድም አለሽ? ለእናቴ ብቻኛ ልጅ ነው። ገምቻለሁ። ወንድምማ ቢኖርሽ ኖሮ ይሄን ስራ እንድትሰራ ያደርግም ነበር። በነገርሽ ላይ ለስራው ትልቅ ቦታ ነው ያለኝ። ስራውን ንቄው ደግሞ እንዳይመስልሽ። እና አንተ እንደ ታይታይ ነው ይሄን ስራ ልቀቅ ያልከኝ? እሱ እንኳን አይደለም፣ ስለወደድኩሽ ነው። በዛ ላይ ከኔ ውጭ ሌላ ሰው እንዳይሽ ስለማለት። ቀጥተኛነቱ ደስ ይላል። ከጥያቄ ውጭ ሁሉ ነገሩ ደስ ይላል። የእጅ መታጠቢያው፣ የሻወር፣ የኩሽና የተለያዩ የቤት ፍሳሽ ቱቦዎች የተዘጋቦታል። የተለያዩ ኬሚካሎች የተቀመመው ዳይክስ ፓይፕ ክሊነር የተዘጋቦትን የውሃ ፍሳሽ ቱቦዎች ሊያስተነፍስሎት መፍትሄ ይዞ መጥቷል። ዳይክስ ፓይፕ ክሊነርን ልዩ የሚያደርገው የውሃ ፍሳሽ ቱቦዎችን በጭራሽ አይጎዳም። ሙሉ በሙሉ የተዘጋቦትን ይዞ ይሄዳል እንጂ ራሱ በሌላ ቦታ በመከማቸት ችግር አይፈጥርም። ለአፍንጫ የማይጎረብጥ መልካም መዓዛ አለው። ዳይክስ ፓይፕ ክሊነር በተለያዩ ሱቆችና ሱፐርማርኬቶች ያገኙታል። ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስርኤም ሞል ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን አመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዙን ያስቀምጡ። የትኛውም ዓለም ሆነው በኦንላይን ከስር ባሉ ቁጥሮች መልእክቱን ያስቀምጡ። በተጨማሪም ከአሜሪካ ወደ ኤችኤል ካምፓኒ እና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክበዎታለን። በዋትሳፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቱን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። እሺ ለምን ልታሰራኝ ፈለግ? እንደምታውቀው ያው በተቻለ መጠን ነገሮችን ለማስተካከል ጥረት እያደረኩ ነው። ከአቃቤ ሕጉ ጋር ነገሮችን በምን አይነት መንገድ ማስተካከል እንዳለብን ከፍተኛ ጥረት እያደረኩ ነው ያለሁት። እሱ የኔ ጉዳይ አይደለም። እዛው ራስ መጨረስ ባለብህ መንገድ ጨርስ። ቸኮል በህይወት ዘመኔ ላደርገው አይደለም ማሰብ ማልፈልገውን አይነት የፍትህ መጓደል እያደረኩ ነው። ትንሽ አቃቤ ሕጉ ትንሽ ደረቅ ቢጤ ነው።
የአቃቢ ሕጉን ጉዳይ በገንዘብ እንዳልቅ አደርጋለሁ። ሁሉም ነገር አንተ ጋር ስለሆነ ያለው የፍርዱን ነገር ብቻ አጣናቅ። ለሱ አታስብ፣ ሀሳብ አይግባ። አሁን የመጣሁት ግን የልጄን ድምፅ እባክህ፣ ድምፅ። እሱማ በጭራሽ ነው። ያሳደግኳት ብቸኛ ልጄ ናት። ደህንነቷ ሁሉ ነገር ያሳስበኛል። እባክህ ያው እዚህ ስልክ መጠቀም እንደማልችል ታውቃለህ። ይህ ስህተት ደግሞ ትልቅ ዋጋ ያስከፍለኛል። ስለዚህ ማድረግ አልችልም። ማዘር። አቤት ልጄ። ደጀኔ እንዴት ዋልክ ልጄ? ና ገባ እንጂ። አይ ማዘር፣ በዚህ እኮ ሳልፍ ልዮት ብዬ እኮ ነው። ስለ ካሳሁን የተሰማ አዲስ ነገር አለ? እኔ ምኑን ሰምቼ ምን አቅም አለኝ? ምኑን አግኝቼ ምኑን ሰምቼ ብለኸኝ ነው? ምንም ነገር። አይዞት ማዘር። አሁን ያጎቱም ልጅ ከአዲስ አበባ መጥቶ የለ እሱ ፈልጎ ያገኘዋል። የምን ያጎት ልጅ ነው የምትለኝ ልጄ? ምን ዘር አለን? ምን ዘመድ አለን? ዘር ቢኖረ ልጄ ተጠልፈ፣ ዘመድ ቢኖረ ልጄ ተጠልፈ ይወሰዳል ብለህ ነው? ምን ዘመድ አለን ብለህ ነው ልጄ? አንድ ሰውዬ እኮ መጥቶ ያጎቱ ልጅ ነኝ ብሎ እኮ መረጃ ሰብስቦ ነው ሄደው። ልጄ እንደሆነ ምን ዘመድስ ምን ወገንስ አለኝ ብለህ አቅም ደካማ መሆኔን አይተህ ነው ልጄን ጠልፈው የወሰዱብኝ? ምን ዘር አለኝ ብለህ ነው ልጄ? ምን ዘመድ አለኝ ብለህ ነው? ሄሎ ሎንጌ፣ አጣሪ ያልከኝን አጣርቻለሁ። ሰውየው እንደተባለው የካሳሁን። ሄሎ ደጀን፣ ምን ሆነ ነው? ተናገር እንጂ። ማን ነው ልጁ? ምንድን ነው? እንደተባለው የካሳሁን ያጎት ልጅ ነው። ከአዲስ አበባ ነው የመጣው። ይሄ ነገር ምንም አልተመኛለሁ። ይሄዳኛው እያዘናጋን ነው እየተሰማኝ ያለሁት። ይሄ ማን አጂ? ይሄ ሰውዬ ማን ነው? እኔ አላውቀውም። አባዬን ይንሳኝ፣ እኔ አላውቀውም። ኦኬ ተረጋጋ። አጉል ጥርጣሬ እንደዚህ አትሁን። ማለት አንተ እንዳሰብከው ላይሆን ይችላል። ምናልባት እኔም እንዳሰብኩት ይችላል። እንዴት እንዲህ አይነት ነገር ታደርጋለህ? ካሳሁን ወዳጅ አይደለም እንዴ? እናቱስ እጅግ በጣም ያምኑ የለ እንዴ? ለምን እንደዚህ አይነት ነገር ታደርጋለህ? በዛን ጊዜ ካሳሁን ታክሲ ላይ የተሳፈሩ ሰዎች ሽጉጥ ይዘው ነበረ። አንዱ ወረደና አንድ ነገር ባረግም እኔንም ካሳሁንንም እንደሚገለን አስጠነቀቀን። በቃ ፈራው። ምን ላድርግ? ፖሊስ ተብዮቹ እንኳን የነሱ ሰዎች እንደሆኑና መረጃ አንድ ነገር ብናገር ዞሮ እነሱ ጋር እንደሚደርስ አስጠነቀቁኝ። ካሳሁን በህይወት መኖሩን በምን አወቅ? እኔ ለፖሊስ ምንም ነገር እስካልተናገርኩ እሱ በህይወት እንደሚኖር ቃል ገብቶልኝ ነበር። እሺ አሁን የት ነው የተሸሸጉት? መተው መረጃ ከመሰብሰብና ደውሎ መረጃ ከመጠየቅ ውጪ እኔ ምንም ማውቀው የለም። የት እንዳሉ አላውቅም። ያስፈራሩን ሰዎች በአካል ታውቃቸዋለህ? ሲመጣ ኮፍያ አድርጎ ነው የሚመጣው እና በፍጥነት ነው የሚሰወረው። እኔ ምንም ማውቀው የለም።
ማን ነው? ምንድን ነው? እሱንም ማን ልጠይቅህ? ይሄ ሰውዬ ማን ነው? ቸኮል እኔ ማን እንደሆነ አላውቅም። ማን እንደሆነ በራሴ መንገድ አጣራለሁ። ፖሊስ የምትላቸው ጠቅላላ ከላይ እስከታች እኔ ናቸው። እንደዛ ባይሆን ኖሮማ ያንን ጠበቃ ተብዬ ጫካ ውስጥ አልገለውም ነበር። በራሴ መንገድ አጣራለሁ። ግን የዚህን ሰውዬ ማንነትና ከአንተ ጋር ግንኙነት እንዳለው ካወቅኩኝ ልጅህን ገነት እንኳን እንዳትገባ አድርጌ ነው የምገልልህ። እቆራርጣታለሁ። ሄሎ ኢንስፔክተር። ሄሎ ክቡር ዳኛ። ቸኮል ማንነት ላይ ሳይደርስብህ አይቀርም። ክቡር ዳኛ እንደምንተዋወቅ አልነገሩትም አይደል? እየፈለገ ሊነግረው ብፈልግ ያን ማድረግ አልችልም። ቸኮል ምናልባት በእጁ ያሉት ፖሊሶች በመጠቀም ማንነት ላይ ሳይደርስ አይቀርም። ምናልባት ማንነት ላይ ከደረሰ ይረጋጉ ክቡር ዳኛ። ፖሊሶች ሁሉ ይተዋወቃሉ ማለት አይደለም። ምናልባት ወሳኝ ሰው ከሌለው በስተቀር ማንነቴ ላይ በጭራሽ አይደርስም። ቸኮል ማንነቴ ላይ ለመድረስ በጣም እያነፈነፈ ነው። ማደር ክፈል ሂድና ቸኮል ከማጋ የጠበቀ ግንኙነት እንዳለው በደንብ አጣራልኝ። በጣም የምተማመንብህ ሰው ነህ። እባክህን የሆነ ነገር አድርግ። የልጅቷ ህይወት በጣም አደጋ ላይ ነው። ሎንጊ እባክህ እንደዚህ አታድርግ። እባክህ ምን ማለት ነው እንደዚህ አታደርግ ማለት? ተማያት እስኪ ልጅ ልጅ አታሳዝነኝ። ቆይ ምንድነው ጥፋቷ? እሱ የኔ ችግር አይደለም። አባቷ ቢወዷት ኖሮ እንደዚህ አይነት ስህተት አይሰራም ነበር። ገባህ? ኧረ ሎንጊ አይነፋም። ማለቴ በአጉል ጥርጣሬ ተነስተህ ማይሆን ውሳኔ አትወስን። ነገሩን አታበላሸው። ወንድሜ እኮ በሱ አባቴ የተነሳ እስር ቤት ነው ያለው። ገባህ? ሰውዬ ፖሊስ ከሆነ አከተመ። ለምን በማይሆን ነገር ተስፋ ለምን ማለት ነው? ተስፋ አድርግ እያልኩ አይደለም፣ ግን ለእሱም ቢሆን እኔ ጋር ምርጥ መላ አለ። እባክህን እኔን ስማኝ። ምንም አልሰማህም። ቆይ ከመጀመሩ ነው ለዚች ልጅ ማዘን የጀመርከው? አላውቅም። ስማ፣ እንደዚህ አይነት ጭምልቅና ጊዜ የእውነት ስለ እኔ ጥሩ ስሜት ኖሮች ነው ወይስ ፈርተሽኝ ነው አብረሽኝ ነሽ? በእርግጥ አንዳንድ ነገር ይጨንቀኛል። ቢሆንም ግን አድርጃለሁ። ፍቅር ሁሉንም ነገር ያሸንፍ የለ። ሌላውን ደግሞ ቀስ እያልን እናስተካክለዋለን። ደሞስ ባልወድህና ስላንተ ጥሩ ነገር ባይሰማኝ እናቴን ላስተዋውቅ እፈልግ ነበር። አመሰግናለሁ። እሺ ምን ሆነሃል? ዛሬ ፊት ልክ አይደለም። ያው የኔ የሥራ ባህሪ ታውቂው የለ። በዛ ላይ ሰሞኑን ያስኩት ኬዝ ትንሽ በጣም የሚያጨናንቅ ስለሆነ ለዛ ነው። ጠንካራ እንደሆን ካውቃለሁ። ደግሞ ሁሉም ባንተ አሸናፊነት ይጠናቀቃል። በዚህም እርግጠኛ ነኝ። የእውነት አመሰግናለሁ። ሄሎ፣ ያገኘው አዲስ ነገር አለ እንዴ? መልካም። እሺ። ምን? የኔ አለቃ ከዚህ ወንጀለኛ ጋር ላይ ያለው ግንኙነት ምንድነው? ስራ አለቃ ሱራፌል ከዚህ ወንጀለኛ ጋር አብሮ ነው የሚሰራው? ሄሎ፣ የኮማንደርን ጉዳይ እኔ ጨርሰዋል። አንተ ብቻ ስራ አለቃ ሱራፌልን ተከታተል። እማዬ፣ ምን ነው አመመሽ እንዴ? ትንሽ አመም አደረገኝ እኮ እባክሽ። ብርዱ ነው መሰለኝ ተጫጭኖኛል። ምን ነው ማዘር ሐኪም ቤት እንውሰዶት እንዴ? ልጄ የማርያም በቀል እየፈጨ ነው ልበል ወይስ የወንድ ድምጽ ሰማው ቤት ውስጥ?
እሱማ ሰምተሻል። መታመምሽን ስላላወቅኩ እኮ ላስተዋውቅሽ እንግዳ ይዤ መጥቼ ነበር። የምርሽ ነው ልጄ? ና ግባ የኔ ልጅ ና ግባ። ኧረ ቀስ ማዘር ና ግባ። እንዳያሞት ችግር የለም ዳንኩ እኮ መድኃኒቴን አግኝቼ። ስማኝ ነይ እስኪ የሚቀመስ ነገር እናምጣ። ተጫውተ የኔ ጌታ። አንቺ ምን ጉድ ነው? በድንገት ዱብዳ ይዘሽ ብትመጪው። ያየሽ ነው እማዬ፣ ፈጣሪ ጸሎትሽን ሳይሰማ አይቀርም። እሰይ የኔ መድኃኒዓለም ይሁን። ዋናው መውለድሽ ነው ዋናው የኔ ልጅ። ሄሎ አምሳ አለቃ። እሺ መጣ። ወይ በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው እማዬ? ሰውዬሽ የተገባው አስቸኳይ ስራ ተደውሎለት ነው የሚሆነው። አይ አላማረኝም ይሄስ ነገር። ይሄስ ማስረገዙንም እኔ እንጃ። አረዲያ አይ ወይ መድኃኒዓለም አደራ በላው። ልጅ ምን ላድርግ? ጠርተሽኝ አልሰማሁሽም። ና ብለሽ አልደረስኩልሽም ልጄ። እየሰማሁ እያየሁ ልጄን ነጠቁኝ። ይሄ በጭራሽ ሊሆን አይችልም። የቻልነውን ሞክረናል አለቃ። አይ አላረግንም። ለምን ሄሎ አባዬ። ስማ ልጅ በሕይወት አለች። ከዚህ በኋላ እኔ የምልህን በትክክል ፈጽም። የተላከልህን ፎቶ እውነት እንዳልሆነ ከፈለክ የጀመርነውን በሚስጥር እንጨርሰዋለን። መስከረም 30 ወንድሜን ነፃ አወጣዋለሁ። እንደዚህ አይነት ጭምልቅና ጊዜ የለኝም። እባክህ እሺ ምንድን ነው ፕላን? ይኸውልህ ነው ይገነናት የሚመስል ግንባሯ ላይ ቀለም እንቀባና ለአባትዬ ፎቶ እናከለ። እኔ አባዬን ማስጨነቅም ማስፈራራትም አልፈልግም። እንግዲህ አሁንስ ይኸውልሽ ትክክለኛው ሪሳርች ሲላክለት የዛኔ አፈሽ ትቀመጫለሽ። አንተ አባቷን ተራ ህፃን አደረኩ እንዴ? እዛ ማለት አይደለም ግን ለዛም ቢሆን ምርጥ ሜካፕ የሚሰራ ሰው አውቃለሁ። አባትዬው ደግሞ ጭንቀት ላይና ፍርሃት ላይ ስላለ ልጄን አልገደሏትም ብሎ የሚያምንበት ጭንቅላት አይኖርም። እመነኝ ሎንጌ። ከዛ ውጭ ግን አጠገብ ፖሊስ ካለ አሁን የሰማው የልጅ ድምፅ ከዚህ በኋላ በታምር አትሰሙ። ገባ? እሺ ታዛዥ። ወይኔ የማንም ተራ ወንጀለኛ መጫወቻ ልሁን? ኢንስፔክተር ለእስካሁኑ ትብብር ከልብ አመሰግናለሁ። ከዚህ በኋላ ያለውን እኔ ራሴ እወጣዋለሁ። ክቡር ዳኛ፣ መቼም ውሳኔውን ቀይረው ቸኮልን ነፃ ለቀዋለሁ እያሉኝ ባልሆነ። ምንም አማራጭ የለኝም። አይኔ እያየ ልጄ ትሙት ልጄን ይብሏት። ይኸውልዎት ክቡር ዳኛ፣ ጭንቀቶን ሳልረዳ ቀርቻ አይደለም፣ ግን እመኑኝ እንደርስባቸዋለን። በዛ ላይ ማንነት ላይ መድረሳቸው አይቀርም። እባክህን ኢንስፔክተር፣ እኔም ልጄም ከዚህ ማጥ ውስጥ እንውጣበት። እባክህን። ክቡር ዳኛ፣ መቼም በዚህ ሰዓት ከኔ ውጪ የሚያምኑት ሰው እንደሌለ አውቃለሁ። ስለዚህ እባክዎትን ፎቶውን በፖስታ ልኬልሃለሁ። ማንነቱን በ30 ደቂቃ ውስጥ አጣራለሁ። አታስብ፣ አሳውቅሃለሁ። እሺ
ሄሎ አለቃ፣ አይቼዋለሁኝ። ፖስታውን ተቀብሎ ወደ ቢሮ እየገባ ነው። ምን ሆነ ኢንስፔክተር? ማንኳኳት ስርዓት መሆኑን ረሳኝ። ኮማንደር፣ አስቸኳይ ማየት ያለበት ጉዳይ አለ። እባክህን አንድ ጊዜ ና። ይኸውልህ ሎንጊ፣ የሰውየውን ማንነት አጣርቼልሃለሁ። እንደፈራው ፖሊስ አይደለም፣ በየትኛውም ዲፓርትመንት እንደዚህ አይነት ሰው የለም። ደጀኔ እንድትረዳኝ እፈልጋለሁ። በምን መንገድ ልረዳ እችላለሁ? በስነ ስርዓት አውራቸው። ሄሎ ደጀኔ፣ ዛሬ ታክሲ ተራ ጠፍቷል። በሰላም ነው? ምሰራው ታክሲ የሰው ነበረና ባለቤቱ ወስዶ ለዘመዱ ሰጥቶብኝ ነው። ለዛ ነው እኮ ካይኒ ስትርቅ ግን ደስ አይል። አዲስ ነገር ምን አለ? እስካሁን ምንም አዲስ ነገር የለም። ካሳውንን መቼ ነው የምትለቁት? እናትየው በጣም ታማለች። መስከረም 30 እንለቋለን። ያ ዘመዳቸውን አግኝተው ታውቃለህ? ያው እሱን ማገኘው ታክሲ ተራ ነው። ታክሲ ተራ ደግሞ ስራ አቁሜያለሁ። ለዛ ምንም ያገኘሁት ነገር የለም። እና ወደ ስራ መቼ ነው የምትመለሰው? አንድ ባለ ታክሲ አናግሬያለሁ። ያው ከተስማማን ከሰዓት ጀምራለሁ። በቃ ተመለስ። አይንን አፍቆናል። እኔም ስራዬን አፍቆኛል። ዛሬ ስራ ትጀምራለህ። አንድ ታክሲ ያዘጋጅልሃለሁ። እዛ አካባቢ የተለየ እንቅስቃሴ ካለ ትጠቁመኛለህ። ይህንን ካደረክ ብዙ ንጹሃንን ታተርፋለህ። ሄሎ ስመኝ፣ ከትላንት ማታ ጀምሮ ስልክ አይሰራም። ደግሞ ትላንትና ለምንድን ነው መሄድን ሳትናገር ሄድከው? አስቸኳይ ስራ ገጥሞኝ ነበር። እናንተንም ለመሰናበት ምንም ጊዜ ስላልነበረኝ ነው ትቻችሁ ወጣሁት። ኧረ እባክህ ቢያንስ ይቅርታ በል። መቼም አልፈጠረብህም። ስመኝ፣ የማታውን ነገ እንክሰዋለን። ልክ 6 ሰዓት ላይ እኔ ቤት ምሳ እንበላለን። ሰምተሽኛል አይደል? 6 ሰዓት 1 ደቂቃ እንኳን እንዳታረፍች። ተዛለቅናታ። ቃል እገባለሁ። አንተ ምንም አትሆንም። እኔ ሁሉም ጋር አለሁ። አንተ ብቻ የተለየ እንቅስቃሴ ስታገኝ ጠቁመኝ። የምታወራውን ነገር በሙሉ ጣቢያ ልናወራ። ስለዚህ የተፈጠረ ችግር ካለ ቃላችሁን አለ። ያው ምስክር እናስመኝም አብረን ሁሉ እሺ፣ ቀጥሉ። ወደ ጣቢያ እባካችሁ። እዛን እንነጋገራለን። ምን የምታወራው ነገር ቀጥሉ። ዳይዳይ ማለት እኔ መሄድ አለብኝ? አዎ፣ ምን ችግር አለ? ሰዓት ኦልሬዲ 5 ተኩል ነው መሰለኝ። እሺ፣ እንቀሳቀስ እባካችሁ። ቀጣይ ተረኛ ምስክር ወደ ውስጥ እንድትገቢ። በእናትህ መጀመሪያ እኔን አስገባኝ። መጀመሪያ የሚባል የለም፣ በተራ መሰረት ነው የምናስተናግደው። እባክሽን ተረኛ ማናት? ትዕግስት። ዛሬማ እንደሚፈስሰ እጭ። አሁንስ በኃይሉ ደግሞ መረዳት የሚባል ነገር አልፈጠረበትም።
ጭራሽ ምንም ሳንነካካ እኮ ነው እኔ ላይ ማዘዝ የጀመረው። ለነገሩ ምን ላድርግ? መወደውንም ማልወደውንም ባህሪ አንድ ላይ ያዘ ሰው ነው። ወይኔ ያለቀልኝ ዛሬ። አረ ታክሲ አለ። ምን አለ ዛሬ ፊንት በበላውና ሆስፒታል በገባው። ሞቢል በሞላ እናት ሞቢል ይላል ሞቢል ገቢና ሞቢል አባት ሞቢል ኧረ በእናታችሁ እንሂድ። አንቺን ብለን አልወጣንም። ኧረ እኔ እንደዛ አላልኩም። እና ባዶ ታክሲ ይዘን እንንቀሳቀስ እንዴ? ስለቸኮልኩ ስለረፈደብኝ እኮ ነው። እሱ የራስሽ ጉዳይ ነው። በጊዜ መውጣት ይችላልሽ። እኛ ላይ አታላቂ። ይገርምሻል። ሁለት ሳፋሪ ወላጅ አለ ብላ ኮረደሽ በኋላ ከ30 ሜትር በኋላ ድጋሚ ወላጅ አለ አለች። ምን አለ ሌላው ሳፋሪ ቦታ ቢለቁ 30 ሜትር በእግሯ ብትጓዝ ትቀልጣለች እንዴ? ሞቢል አለ ሞቢል አባት ሞቢል ለምን ታረፍጂ? ለምን ታረፍጃለሽ? ለምን? በቃ ግምገማው ሊጀመር ነው። 7 ሰዓት ሆኗል። ለምን ተጀመረ? ሰው እንዴት ለምንን በዚህ ልክ ያፈቅራል? ጎረቤት ተጣልተው ይጣሏ። ምን ጥልቅ አረገሽ እንዴ? ምንድነው እንዴ ማለት? ቅድሚያ ለራስሽ፣ ቅድሚያ ለኔ ለፍቅር ጓደኛሽ ነው መስጠት ያለብሽ። ምስክር ብለው ለባል ብለሽ ሚስት ላይ ወይስ ለሚስት ብለሽ ባል ላይ? ያየሁት ምንድነው ያየሽው? ሲደባደቡ ማለቴ ሲደበድባት ይውገራታ። እንዴ ማለት አላጠፋውም ለማለት ነው? አጥፍቻለሁ። ለምን አጠፋሽ? ነገርኩህ እኮ ለምን? ተወኝ በእናትህ። ስሞትል ለምን አትበለኝ። እሱን ጥያቄ የሚመልስ የለም። ሞልቷል። እኔ አላየሁም። ስለምትሸሺ ነዋ። እሺ አሁን ምን ይሁን ቅጣትሽ? የፈለግከውን። በ30 ደቂቃ ውስጥ ምሳ ሰጥተሽ አቢና እሱን አስነሳና ሂድ። አቅጣጫውን ይመራሃል። ዝም ብለህ ሄሎ ሎንጊ፣ ልጁን አግኝቼዋለሁ። በጣም ጥሩ። ሰሞኑን የት እንደነበረ ብቻ አወጣጣው። እውነቱን ብቻ እንዲነገር አድርግ። ምናልባት የደረስንበት ነገር እውነት ከሆነ ወደ ስውር ቦታ ወሰዱና አስወግደው። እሺ። ምንም አይነት ውሸት አልፈልግም። ሰሞኑን ከዚህ አካባቢ የጠፋው ለምንድን ነው? እንዴት ነው? ተረጋጋሽ? ህይወቴን ስላተረፍክልኝ አመሰግናለሁ። ምንም አይደለም። ግን አንቺም ጎበዝ አክተር ነሽ። ማለቴ እንዴት መሞት እንዳለብሽ ታውቂያለሽ።
ከዚህ በፊት መጥተሽ ታውቂያለሽ እንዴ? አንዳንድ ሰዎች ግን ከላይ እንደሚታዩት አይደሉም። ለምሳሌ እኛም ቤት ልውሰድክ። ሶፋው ያምራል፣ ቲቪው ትልቅ ነው፣ ኤቭሪዌር ኮኔክሽን አለ፣ እንደ ልብክ አማርጠክ መመገብ ትችላለህ። ግን ወደ ውስጥ ስትገባ ሌላ ነው። ይገባሃል አይምል? ነገሩን ሁላ ሌክቸር ያርገሽብኝ እኮ ስለምን እንደምናወራ ጠፋብኝ። ማለት ምን ያህል ብር ቢያወጡበት ነው ብዬ የሌለ ካልኩሌሽን ውስጥ ነው የገባሁት። እናቴ በህይወት የለችም። ለአባዬ ብቸኛ ልጁ ነው። ለዛም ነው በዚህ ልክ የሚሳሳልኝ። ቤታችን ደስታ ያለበት ይመስላል፣ ግን የማያለመኑ ሁሉንም ነገር ሸፍኖታል። ለዛም ነው ላዩና ውስጡ ይለያያል ያልኩክ። አንተም ልክ እንደዛው ነህ። በተቃራኒ ቢሆንም ላይክ ልክ እማዬ እንደሌለችበት አይነት ላይፍ ነው። ደስ አይልም። ውስጥ ግን ልክ እንደኛ ቤት ነው። ደስ ይላል። አመሰግናለሁ። አይዞሽ። የመጨረሻ እድል ነው የምሰጥህ። ተናገር፣ የት ነበር? ለምንድን ነው ግራ የምታጋባኝ? ነገርኩህ አንዴ። ባለቤቱ ታክሲውን ወስዶብኝ እኮ ነው። ባለቤቱን አግኝተነው አናግረነው ነበር። ታክሲውን ከሁለት ቀን በፊት እነ ካሳውን በር ላይ አቁመህ እንደሄድክና ታክሲውን በፍለጋ እንደተገኘ ነግሮናል። እትዋሸን እየሞከርክ ነው እንዴ? ሲደብረኝ ምን እንደሚያስደስተኝ ታውቃለህ? መጨፈር። በእናትህ ጨፍር። አንቺ ልጅ አምሻለሁ። ታስነግኝ ነው እንዴ? አርፈሽ ቁጭ በይ። ሰው መሆንን ስተው ስለ ፍቅርሽ ከነፉ ላንቺማ ሆኜ ጨዋ ከክፉ አልኳቸው ቤቢ ባንቺ ሚዬ ብዬ እንዳይለፉ ላንቺማ እሻውን ለጊዜው ችያለሁ ባንቺማ ሁኚ ሸጌ ጎኔ ብያለሁ ባንቺማ ሆነሽ በቃ ለኔ ታየው ባንቺማ የኔ ህልምማ ሞልቶ አየው አይጣል ከቶ ሞልቶ 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 ሃይ ባይ ጠፍቶ ወጥቶ ወጥቶ ሞልቶ 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 በማታ ለደስታ ሁሌም ሳቃችን የሚኖግዳል ካለሻ በማታ ነይማ ሸጌ ጠጋ ብለሽ ይበጥ ወይ ቢመሻም እንደገናም ተዋቢ ራሴን ውይነይ ስላንቺ አንቺማ ባንቺማ 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 ላንቺማ 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 እኔ ስለምትለው ነገር አላውቅም። ባለቤቱ ነው ራሱ ታክሲውን የተቀበለኝ። ውሸት። ሰሞኑን ከፖሊሶቹ ጋር አልነበርክም? እባክህ እኔ ስለምትለው ነገር ምንም አላውቅም። እስከ 3 እቆጥርልሃለሁ፣ አለበለዚያ ዛሬ ፍጻሜ ይሆናል። 1 2 ለምን ታክሲውን ያቆምከው? አሁን ነው መጨፈር። ላንቺማ ባንቺማ 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 ላንቺማ 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 ግን ባሁን ፍቅርሽማ ብያሁን ባሁን ነቄ ሴት ነሽና መሻውን ባሁን ሳሎ ካንቺ ጋር ያኔ ገና ሆነ አዲስ ቢበዛ ምቀኛ ላንቺ ልቤ ላንቺ ሌናዬ ተስማማ ፈለገና ድንበር ትልቅ ስህተት የሰራችሁት። ከዚህ በኋላ ለቀቃችሁኝ ገደላችሁኝ የዳኛው ልጅ እንደሆነ መገደሉ አይቀርም። ሎንጌን ስለማታውቁት ነው። ለወንድሙ ሲል ምንም ያደርጋል። ይልቅ ወሬውን ተውና ቀጥታ ሎንጌ ጋር ደውልለት። ትዕዛዙንም እንደፈጸምክ ንገረው። ትቀልዳለህ ለዋል
እኔ በስራዬ ታማኝ ነኝ። በጭራሽ እምነቴን አጉድዬ ልከዳው አልችልም። ይልቁኑ አሁኑ ግደለኝና ጨዋታውን እንጨርሰው። በስራ ህይወቴ ውስጥ ብዙ አስቸጋሪ ሁኔታዎችን አልፌያለሁ። ብዙ ወንጀለኞችንም ይዣለሁ። እንደናንተ አይነት ግን ደረቅ ሰው ገጥሞኝ አያውቅም። አንተ ግን ምን እያደረክ ነው ያለው? የተያዘው ቀልድ መሰለህ እንዴ? ለነገሩ እዛ እስር ቤት እየማቀቅ ያለው ወንድም አይደለም ለካ። ግን ለምን ትደኛለህ? ማለቴ ቸኮል ከአንተ በላይ ለእኔም ወንድሜ ነው። ደግሞ አትርሳ፣ እህቴን አረብ ሀገር የላከልኝ እኮ እሱ ነው። ውለታው አለብኝ። አሁኑኑ አባዬ ማናገር እፈልጋለሁ። ሴትዮ የመጣሽው ለጉብኝት አይደለም። እሺ አፍሽን ዝጊ፣ ነግሬሻለሁ። አንቺ ልጅ ባትፈታተኝ የተሻለ ነው። ጭምልቅናሽ አስጠልቶኛል። ገባሽ? ካንገሸገሸክ ለምን አለቀኝም ታዲያ? አሁኑኑ አባዬ ማናገር እፈልጋለሁ። ለምንድን ነው እጅን ያስከው? ይቅርታ እንዲህ አጨማለኳት ነኝ። በቃ ነው ያስተካክላታል። ጥያቄው ለምንድን ነው እጅን ያስከው? በቃ አጥፍቻለሁ። ዝም በይ። እባክህ ተነስ። በእኔ ምክንያት ነው የመጣው። እባክህ ይቅርታ ተነስ። እባክህ ተነስ። ተነስ እባክህ። ሳይመጣ በፍጥነት ለአባትሽ ቶሎ ደውይለት። ሄሎ አባዬ። ደህና ነኝ አባዬ። በጣም ናፍቀኸኛል። እባክህ ከዚህ አስወጣኝ። የመጨረሻ እድል እሰጥሃለሁ። እኔ ከምልህ ነገር ውጪ ምንም አይነት ነገር ለማድረግ እንዳትሞክር። ማስፈራራቱ ለአንተም ለእኔ ምንም አይጠቅምም። ሁሉም ነገር በገዛ እጅ አበላሽተኸዋል። በ20 ደቂቃ ውስጥ ለሎንጌ ደውዬ ሁሉ ነገር ካላሳወቅኩት ልጅቷ ያበቃላታል። ስለዚህ ትርጉም የለውም። እኔን ገለህ ምንም የምታመጣው ነገር እንደሌለ አንተም እኔም እናውቀዋለን። እንግዲያውስ ጨዋታውን ወደ እናንተው ሙዱና ዙሯ። 50 አለቃ አስገባት። አባዬ ልጄ አባዬ ዛሬ ቤት ትመጣለህ? አዎ እመጣለሁ። ሁሉ ነገር ይዤልሽ እመጣለሁ። 50 አለቃ ውሰዳት። ልጄ ምን ታደርጋት ነው? ልክ እንደናንተው የግድያ ድራማ ልንጫወትባት። ልጄ ምንም ታውቀው ነገር የለም። ልጄ ገዝተው ስጣት። እዛ አፍናችኋት ያስቀመጣችኋት ምስኪን ልጅም ምንም የምታውቀው ነገር የለም። በእኔ ህግ ምድር ላይ የሰራሃትን እዚሁ ምድር ላይ ተከፍላታል። በፍጹም ልጄ ልገላት አልችልም። ሽጉጡ እንዳታ የደበቅ ሰውዬ ልጄ ልትገላት አትችልም። በፍጹም አትጠራጠር። አንተም ለቃልህ ታማኝ እንደሆንክ ሁሉ እኔም ለሀገሬ ገዳይ ነኝ። በዩኒፎርሜና በሀገሬ ቀልድ አላውቅም። እሺ ስልክ ውስጥ አይደውለት። ሄሎ ሎንጌ፣ እንደተጠራጠር ነው ልጁ ሊያጭበረብረን እየሞከረ ነበር። እና ከፖሊሶቹ ጋር ግንኙነት አለው ነው የምትለኝ? አይ ከፖሊሶቹ ጋር እንኳን አልተገናኘም፣ ግን መዋሸቱ ብቻ ዋጋ ያስከፍለዋል። ልክ ብለሃል። አስወግደው። ለክፉም ለደጉም ግን እዛው ታክሲ ተራ ክትትል አይልህ። ቻው። እሺ። ቆይ ግን በዚህ ልክ ታማኝ የሆንክለት ምን ቢያደርግልህ ነው? ባለቤቴን አረብ ሀገር የለኩት እነሱ ናቸው። የሚሉኝን ካላደረኩኝ ሚስቴን እዛ ባለችበት እንደሚገላት አስረድተው ነግረውኛል። ስለዚህ በዚህ ምክንያት ነው እዚሁ ላጣጣ ውስጥ የገባሁት። አሁንስ ቢሆን እዛ ሰው ሀገር ምን አይነት ስቃይ ውስጥ እንደሆነች ማ በነገረ። አንገቷ ስር ጡቷ ስር ምን ይወሽቃል? እኔ መች ጠባሁ? ጭራሽ! ኧረ አግዥኝ በእናትሽ። ለምን ታያታለህ?
ምን ነው ቴ በቃኛውንስ ከዚህ በኋላ መፈራው መስሎታል? ምን አይነቱ የግንቦት ፀሐይ ነው በእናታችሁ? እኔን ማቃጠሉ አንሶ ጭራሽ የሰው በሩን ክፈተው። እንዴ አልከፍትም። ክፈተው አልኩህ እኮ። እንዴ ምንድነው ሰውየው? ምንድነው ሰውየው ማለት? እኔ መሄድ አለብኝ። እንዴ ከፈለክ በሌላ መኪና ነው። አይሆንም አልኩህ እኮ። ያማን አንሰው በስነ ስርዓት ተናገር። ወጠጤ እንዳባሪው በትንሃለሁ። እሺ እሷ መውረድ አለባት። አልወልድም ማለት አልወርድም። ለምን ማትወርጂው? ማንም ቢፈልገኝ የለችም። ተጫወት። ጥቋቁር ነጠብጣቦች ወይም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ፍቅር ዲዛይን የሀበሻ ልብሶች አቅራቢና መንፈሳዊ መጽሐፍት መደብር ከኦንላይን ሽያጮች በተጨማሪ በዱባይ አጅማን በኢትዮጵያ አዲስ አበባ መገናኛ ስልኤም ሞል ላይ ስራ የጀመርን ሲሆን እንዲሁም በቅርቡ በአሜሪካ ዲሲ ላይ እንገኛለን። ብዙዎች በእኛ ዲዛይነሮች የተሰሩ አዳዲስ እና ፋሽን የሀገር ባህል ልብሶችን ለብሰው ረክተዋል። እጃችሁ ባረክ ብለውናል። ታዲያ እርሶስ በእኛ ዲዛይን አመር ድምቅ ብለው መውጣት ይሻሉ? እንግዲያውስ ከታች ባሉ ቁጥሮች ውስጥ ትዕዛዞን ያስቀምጡ። የትኛውም ዓለም ሆኖ በኦንላይን ከስር ባሉ ቁጥሮች መልእክቱን ያስቀምጡ። በተጨማሪ ከአሜሪካ DHL ካምፓኒ እና ከአርሃሚክስ ድርጅት ጋር ከ178 ሀገራት በላይ እንሰራለን። የሚፈልጉትን ትዕዛዝ ይዘዙ፣ ያሉበት ድረስ እናስረክቦታለን። በዋትስአፕ፣ በቴሌግራም፣ በኢሞ በማንኛውም መልእክቱን ያስቀምጡ። ልዩነታችን የሚነገር ሳይሆን የሚታይ ነው። ፍቅር ዲዛይን። እኔ የምልሽ ስመኝ፣ አንቺ ምትይ ምን ሆነሽ ነው? ምንም። በኃይሉ ከመጣስ? የለችም በዩ። እሺ አንቺ እንዳልሽ። የት አለች? የት ነው ያለችው? ስመኝ 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 እኔ ቤት ልንሄድ አልነበረም እንዴ? ለምን ጥለሽኝ መጣሽ? እንዴት እኔ ላይ በር ትዘጊያለሽ? እኔ እኮ በኃይሉ ነኝ። በበዛው ሰላምሽ ውስጥ የኔም ማስተዋጽኦ አለበት። 80% አገሬና መንግስት ያከብረኛል፣ ታሪክ ይዘከረኛል። አንቺ ግን ንቀሽኝ በራፍሽ ላይ ቆሜ። ወይኔ ጉዴ! እያለቀሰ ነው እንዴ? ሲያለቅስም ከት ብሎ ሲስቅም አይቼው አላውቅም። በተዘጋብኝ በራፍ ላይ ቆሜ ለሰከንድ እንኳን የለመንኩት ሰው የለም። ለመጀመሪያ ጊዜ ግን አንቺን በመውደዴ አደረኩት። አንቺ ግን የኔ ጠረንገሎ እንዲህ ስታፈቅር እኮ ነው ደስ የሚልብክ። የሁሉ ነገር ውሸት ነበር ማለት ነው። አውቃለሁ። አንቺን እዚህ ማሰሬና የማትፈልጊውን ነገር እንድታረጊ ማስገደዴ ስህተት ነው። ግን እመኚኝ፣ ስለ አንቺ የሚሰማኝ ስሜት ትክክል ነበር።
እንደ ድክመት ቆጥረሽው ልትጠቀምብኝ ፈለግሽ። እውነት እንደምትለው የምትወደኝ ከሆነ አሁኑኑ ከዚህ አስወጣኝ። ለምን ብዬ? ወጥተሽም የኔ አይደለሽም፣ እዚህ ሆነሽም የኔ አይደለሽም። ምን ነሽ ብዬ ልቀቅሽ? እውነት እንደምትለው ትወደኛለህ? ግን ፍቅር እንደዚህ አይደለም። እሺ ፍቅር ምን ማለት እንደሆነ ሰዎችን ጠይቅ። ከምንም በላይ መታመን ይቀድማል። አንዴ እንኳን ታምነሽልኝ ቢሆን ኖሮ የምትይኝን ለማመን ምክንያት ይኖረኝ ነበር። ታሳዝኛለሽ። ውሸታም ነክ። አትወደኝም፣ ውሸታም። በዚህ ሰዓት እኔ የምልህን ከማድረግ ውጪ ሌላ ምንም አማራጭ የለህም። ቆሽ ምንድነው ልታደርጉ ያሰባችሁት? ጨዋታውን ልክ እንደናንተ መጫወት ነው። በጭንቅላት ጨዋታ እንኳን ሎንጌን በጭራሽ አትበልጡትም። ሹፌሩ እንድገል ትእዛዝ ሰጥቶኛል። ይሄኔ መሞት አለመሞቱን ለማጣራት ሰው እየላከ ነው የሚሆነው። በዚህ ልክ ተጠራጣሪ ከሆነማ መጀመሪያ የሚያጣራው ያንተን ደህንነት ነው። ስማደት አሁን ወደ ታክሲ ተሄድ እና ያለው ነገር አጣራ። ደጀኔን ሽመልስ ገድሎታል። ቢሆንም ማረጋገጥ ግድ ይላል። መጀመሪያ ሽመልስ ታክሲ ተራ መሆኑን ታረጋግጣል። በቀጥታ ደጀኔ ቤት ሄድና ለቅሶ መኖሩን አለመኖር ታጣራል። ነገ የመጨረሻ የፍርድ ቤት ውሳኔ። ነገሮች እስካሁን በሰላም መጥተዋል። ከዚህ በኋላ እንዲበላሽ አልፈልግም። እሺ። ደጀኔ እርዳታ ያስፈልገኛል። እንደሞት ለቤተሰቦች መናገር አለብን። እንዴ እናቴ በድንጋጤ ትሞትብኛለች። ለአንድ ቀን ምንም አይሆኑም። ሬሳም ምርመራ ላይ እንዳለ ማሳወቅ አለብን። ይህንን ድራማ መፍጠሩ ግዴታ ነው። ተካብሏል። ምን ተገኘ? ደስታዬንማ ይበልጥ ማጣጥመው ነገ ነው። ይልቅ አንቺ ምግብ እስኪደርስ እስኪ እኔም የፖሊስ ዩኒፎርሜን ልተኩስ። አይ ዛሬማ እኔ እዚህ ቤት ውስጥ አለሁ። እኔ እዚህ እስካለሁ ደግሞ አንተ ምንም አይነት ስራ አትሰራም። አምጣ ዩኒፎርሙንም ቢሆን እኔ እተኩስልሃለሁ። መጀመሪያም ቆንጆ ሚስት እንደሚወጣሽ ገምቼ ነበር። እሺ በቃ አንቺም ተኩሽልኝ፣ እኔም አባይ የሚወድ አቦ ገዝቼ ልምጣ። እሺ ደርሰናል።
ያመመኝ። ኧረ አትበለኝ። ኧረ እናቴ ድረሽልኝ። ኧረ እናቴ ተሸሽኝ። ወይኔ ዛሬ ጉዴ ፈልቷል። ለምን ስመኝ ለምን መልስጭኝ ለምን መልሽልኛ ምን እንደምልህ አላውቅም ለምን ከአቅሜ በላይ ነው ምን ማለት ነው ጥፋቴ ለምን አጠፋሽ ተወኝ በእናትህ ስሙትልህ ለምን ተውሻለሁ እሺ ለምን አትበለኝ እኔ ራሴ ልንገርህ በመጀመሪያ አንተ ከወጣ በኋላ ድስቱን እያማሰልኩ ነበር ከዛ ዩኒፎርምህን ልተኩስ ብዬ አምጥቼ መተኩስ ጀመርኩ ገብቶሃል አይደል ከዛ ድስቱ አረረ ከዛ ድስቱን እያማስከልኩኝ ያለ ገብቶሃል እኔ የተቃጠለ ነገር ሸተተኝ ቤቱን በጭስ ተሞላ ምንድነው ብዬ ዞር ስል ካያው ልብስን አቃጥሎታል ከዛ እሱን ሳነሳው እንደዚህ ሆነ ከብቶሃል አይደል በቃ ጨረሽ ባብሽ ተናገሪ አዎ ምን እንዳቃጠለሽ ታውቂያለሽ አዎ ያቃጠልኩት ልብስን ልብስ ተራ ነገር ነው ያቃጠልሽው ታሪኬን ገድሌን በእሳት የተፈተንኩበትን የመከራዬን ዘመን ማስታወሻ የክብር ልብሴን ያቃጠልሽው አሁንስ በዛ ለፖሊሶች ደውልላቸው ተጨማሪ ኃይል ያስፈልገናል እዚሁ ባሉበት እንከባቸዋለን እሺ አቃቤ ሕግ በተቻለ መጠን ነገሮችን ማስተካከል አለብን እያንዳንዷ ደቂቃ በሄደች ቁጥር ለኔ ትልቅ ስጋት ናት የልጄ ጉዳይ ሆኖብኝ ነው ህጉን እኔም አንተም እናውቀዋለን በተቻለ መጠን ችግር የለውም እናስተካክለዋለን ከዚያ ያልፍ እናስተካክለዋለን የምንችለው ነገር እናድርግና ከዛ በኋላ ያለውን ነገር ወደፊት እንነጋገርበታለን ፍንጭ እንዳይኖር ህጉ ላይ ክፍተት ማሳየት የለብንም በተቻለ መጠን እነዚህ ነገሮች እናስተካክል በጣም አመሰግናለሁ አቃቤ ሕግ በአቶ ቸኮል የክስ መዝገብ አዲስ ነገር አለ ብለኛል አዎ ክቡር ፍርድ ቤት በተከሳሽ ቸኮል መዝገብ ላይ የነበረውን ምርመራ ስናካሄድ ቆይተን ነበረ ነገር ግን ምንም አይነት ነገር ስላላገኘንባቸው እንዲሁም በፍጹም ወንጀለኛ መሆናቸውን የሚያረጋግጥልን መረጃ ስላላገኘን ፍርድ ቤቱ በነፃ ይቅርታ በመጠየቅ ጭምር እንዲያሰናብትልን ስንል እንጠይቃለን
ወይኔ ተበላ። ምን ነው ፖሊሶቹ ድረስ መጥቷል። አሁን በፍጥነት ተከሳሽ አቶ ቸኮል ስምኦን በተከሰሱበት ወንጀል ጥፋተኛነታቸውን የሚያረጋግጥ ምንም ማስረጃ ባለመገኘቱ ለምን አባትሽ ነው የቆምሽው? ከዚህ በኋላ የትም አልሄድም። አንተ ማን ስለሆንክ ነው የተፈለክበት ቦታ እየጎተትክ የምትወስደኝ? ህይወትሽን የፈለግሻት አይመስልኝም። እዚሁ ነው ምደፋሽ። ከዚህ በኋላ ምንም አይመጣ። ገባሽ? እኔ ከምልሽ ውጪ አማራጭ የለሽም። የመጨረሻ ዛቻ ከኔ መግደል ነው? ይሄው ዝግጁ ነኝ፣ ግደለኝ። ደስ እያለኝ ነው መግደልሽ። ሽጉጡን ጣለው። ሽጉጡን ጣለው። ተረጋጋ። አልረጋጋም። ተረጋጋ። ተረጋጋ። አቃቤ ሕግ ክሱ ከመዘጋቱ በፊት ውሳኔው ከመወሰኑ በፊት ምናልባት ክሱን በድጋሚ እንመለከተው የተሻለ ይመስለኛል። ተከሳሽ አቶ ቸኮል ስምኦን በልጅ እገታም ጭምር ክስ ሊቀርብባቸው እንደሚችል አመላካች ነገሮች መጥተዋል። ስለዚህ ተጨማሪ የ14 ቀን የምርመራ ጊዜ ተፈቅዶልሃል። አይሆን ገላሉ ትልቅ ስራ ነው የሰራኸው አለቃ። የሰራ ነው በል እንጂ አምሳ አለቃ። አንተ ባትኖሮ ኖሮ እኮ ዛሬ የዚች ልጅ ህይወት አይገኝም ነበር። ከቸኮል ጋር ግንኙነት ያላቸውን ማናቸውንም ሰዎች ዛሬ የእስር ትዕዛዝ ይውጣባቸውና በቁጥጥር ስር ይዋሉ። አለቃዬ ዋና ሳጅንንም ጨምሮ ነው አይደል? አዎ እሳቸውንም ጨምሮ። እሺ
ግን ለምን ሁሉንም ነገር በግልጽ አትነግሪውም? ስንቴ ልንገረው? ሰው እንዴት በዚህ ልክ ሊያስጨንቅ ይችላል? እሱስ ልክ ነሽ። እኔም አንድ ቀን ቢሆን ቀምሼዋለሁ። ሲፈጥረው አይዞሽ በቃ ወይንም እኔን የሚል ነገር ፈጽሞ አልፈጠረበትም። ለምን አንቺ እዚህ ጋር አትፈርጭም? የሱ ጦር በቃ ለምን ማለት ብቻ። በጣም ነው የወደድሽው አይደል? ግድ የለም ደውይላት። ለአንዴና ለመጨረሻ ጊዜ አገኘ እና አውሪው። በእኔ ነው ለመጨረሻ ጊዜ አገኘ። በያ ስልክሽን ክፈችና ሞክሪለት። ሄሎ ስመኝ፣ የት ነው ያለሽ? መነጋገር አለብን። ስለምን? ጭራሽ ረስቶታል። ስለኔና ስላንተ። እና ታዲያ ቤት ነያ? ቤት አይደለም ውጪ ካፌ ነው መገናኘት ያለብን። እሺ በቃ እዛው እንገናኛ። በዚህ ሁኔታ መቀጠል አንችልም። ወይ ግምገማህን ወይም ደግሞ እኔን ምረጥ። ይኸውልሽ ግምገማ በማንኛውም ስራና በማንኛውም ሁኔታ ውስጥ የሚኖር ጉዳይ ነው። ለምንድን ነው ነገሮችን እኔ ስርዓት ባለው መንገድ ለማስተካከል ስሞክር እንቅፋት የምትሆኝብኝ? እንደዚህ የምታስብ ከሆነ መለያየት አለብን። ብርጭቆ ሲሰበር ግምገማ፣ ድስት ሲያር ግምገማ አይሆንማ እንዴ? ቆይ እሺ ተረጋጊ። ይኸውልሽ ቆይ ቁጭ በይ እሺ፣ ተረጋጊና እናውራ። እሺ ቁጭ በይና ተረጋጊ። ቁጭ በይና እናውራ። ቁጭ በይ ተረጋጊ። እሺ አንድ መንገድ ይኖረና አንቺ እኔን የሚያበሳጭ ነገር አታድርጊ፣ እኔም የመተራረሚያ መንገዴን ለማስተካከል ቃል እንግባ። እንዴት ነው ግን በዚህ ስብዕና ይሄን ያህል ማፍቀር ይቻልከው? ባፍሽ ተናገሪ እንጂ ማለቴ ባፍሽ ተናገሪ። ባንቺማ ገርሞኝ ላንቺ ቢለፉ ሰው መሆን ዝተው ስለ ፍቅርሽ ከነፉ ላንቺማ ሆኜ ጨዋ ከክፉ አልኳቸው ቤቢ ባንቺ ሚዬ ብዬ እንዳይለፉ ላንቺማ እሻውን ለጊዜው ችያለሁ ባንቺማ ሁኚ ሸጌ ጎኔ ብያለሁ ባንቺማ ሆነሽ በቃ ለኔ ታየው ባንቺማ የኔ ህልምማ ሞልቶ አየው አይጣል ከቶ ሞልቶ ሞልቶ ሞልቶ